እኔ የዝናን ቦታ የሚተካልኝ ሰው እየፈለኩ ነው። ታዲያ ምን ችግር አለው? እኔ ተካዋለሁ። ሁለት መጥፎ ነገር ነው ያዘዘኝ። የሆድ ምቀኛ ብቻ መሰለሽ እንዴ? የልብ ምቀኛ ምላስ ነው። ቆይ ግን ባረግስ ምን ደላላን ያልሽው? መርዞን አግኝቼ ባናገረውማ ጥሩ ነበር። ቆይ ዝናን ገደለው እንዴ? ዝም ብለህ መዘጋጃ ቤቱ ሰደኝና አግባኝ። ትሰማለህ? ባንተ እንዝላልነት ነው ዝና እስካሁን ሳይገደል የቀረው። የምከፍል ገንዘብ እኮ ቀላል የሚባል አይደለም። እንዴት ደና የሚባሉ ሰዎችን እስር ቤት አትልክም? ትሰማለህ? ያ ዝና የሚሉት ጅል ፍርድ ቤት ከመቅረቡ በፊት እስትንፋሱን እንድታቋርጡ ትፈልጋለሁ። ይህንን የሚፈጽምልህ ደና ሰው ቀጣ፣ ራስህን ቢሆን አድርገው። እኔ አሁን ሲሰለችኝ ከነዚህ ከማይረቡ ፖሊሶች ጋር ቀን ተሌት መነታረክ ነው። ዘሩባቤል። ሰላም ካሌብ። ምን ነው ድምጼን ስትሰማ ደስተኛ ይሆንክ አትመስልም? አረ በጣም ደስተኛ ነኝ። መቼም እንዴት ብዬ ይቅር በለኝ እንደምልህ አላውቅም። የሆነች ቅጣትማ መቀጣት አለብህ። ይኸውልህ ህይወቴን አትንጥቀኝ እንጂ የፈለግከውን ነገር ማድረግ ትችላለህ። ይኸውልህ ዘሩባቤል፣ ለምን ቤት ጎራ ብለህ በአካል ላናወራም? መቼም ብዙ ዓመት የኖርክበት ቤት እንደ ባዳ እንደማይሰማ እርግጠኛ ነኝ። ስለዚህ ብትመጣ ይሻላል። ካሌብ፣ ገንዘብህን እሰጥሃለሁ። አሁን እኔ ጋር ያለው ገንዘብ የዳይመንዱን ሙሉ ዋጋ ላይ መልስ ይችላል። ግን ቀስ ብዬ የዳይመንድህን ዋጋ በሙሉ ከፍልሃለሁ። ገንዘብህን እመልስልሃለሁ። ይኸውልህ ዘሩባቤል፣ እኔ የሚያንገበግበኝ መታለሌ ባመንኩት ሰው መከዳቴ እንጂ ያንተ ቡጫቂ ሳንቲም አይደለም። እሱ ገንዘብ መጣ አልመጣ እኔ ህይወት ላይ ምንም የሚጨምረው ነገር እንደሌለ ታውቃለህ። አውቃለሁ ካሌብ፣ እባክህ በድጋሚ ይቅርታ አድርግልኝ። ከመሆን ዘሩባቤል፣ ይህን ነገር እርሳው አልኩህ እኮ። ይኸውልህ እኔ የዝናን ቦታ የሚተካልኝ ሰው እየፈለኩ ነው። ለዚህ ደግሞ ከአንተ የተሻለ ሰው እንደሌለ እኔም አንተም እናውቃለን። በዙሪያ ያሉ ሰዎች እንዳለ የማይረቡ እንከፍ ናቸው። ታዲያ ምን ችግር አለው? እኔ ተካዋለሁ። ብራቮ! ይሄንን ነበር ከአንተ መስማት የምፈልገው። ደግሞ ድምጽ በጣም ተቀይሯል። የድሮውን ዘሩባቤል እየመሰለኝ አይደለም። ምንድነው አገባህ እንዴ? እንዴት? እድሜ ለካሌብ፣ በአንዲት ቅጽበት እኮ ሀብታም የመሆንን እድል ተጎናጽፈሃል። ደግሞ የተንጣለለ ቪላ እንደሰራህ እኮ አውቃለሁ። ጊዜ ኖሮኝ ስለ እንደዚህ አይነት ነገር አስባለሁ ብለህ ነው? ከመሆን ዘሩባቤል፣ ማን እንደሆንኩ የረሳህ ይመስለኛል። እኔ እኮ ካሌብ ነኝ። ምንም ነገር ፈልጌ አጥቼ አላውቅም። ይህንን ደግሞ በደንብ ጠንቅቀህ ታውቃለህ። እንዴት አወቅ? ቤቴ ድረስ ሰላይ ልከብኝ ነበር እንዴ? ብዙ ስራዎችን እንሰራለን። በጣም ብዙ ስራዎችን አብረን እንሰራለን። ግን አበክር የማስጠነቅቅህ ነገር እንደ ከዚህ በፊቱ ምንም አይነት ክህደት አልፈልግም። ይቅርታ፣ ለካ ከከተማው ከባድ ማፊያ ጋር ነው እያወራ ያለሁት። ጥሩ፣ እሱን ደግሞ በአካል ስንገናኝ የምናረጋግጠው ይሆናል።
አታስብ። አሁን እኮ እያወራህ ያለውን የድሮውን ዘሩባቤል አይደለም፣ መድብልን እያወራህ ያለው። ዘሩባቤል አንዴ ብቻ በእጄ ገብተህ ላግኘህ። እንደ ገብስ ቆሎ አሽቼ ነው የምቀመህ። አይጥ ለሞቷ የድመት አፍንጫ ታሸታለች የሚሉ ለዚሁ ነው። አንዴ ብቻ በእጄ ግባ እንጂ እንደ ገብስ ቆሎ አሽቼ ነው የምቀመህ። ዘሩባቤል ቀን ባይኔ ውል እያልክ የምታስጨንቀኝ በህልሜም በእውኔም ሁሌ የምትታየኝ የኔ ሆነ ነው ወይ የምታባክነኝ? ቅድስትዬ እዚህ ጋር ነበርሽ እንዴ? ማን ነው እድለኛ በእናትሽ እንደዚህ የሚዘፈንለት? ኧረ እኔ ለራሴ ነው እያንጎራጎርኩ ያለሁት። ኧረ እና ታዲያ መሽኮርመሙ ምን አመጣው? ቅድስትዬ ወይ ብዙ ተዳፈርሽ አትበይኝና የሆነ ጥያቄ ልጠይቅሽ ፈልጌ ነበር። ኤዱ አሁንም እንደ ሩቅ ሰው ነው የምትይኝ? እኛ እኮ እንደ ቤተሰብ ነው የምናይሽ አይደል እንዴ? ከቤተሰብ ማለፍ ሚዜ እያደረጉሽ አይደል? የእውነት ይሄን ቤተሰብ ምን እንደምለው አላውቅም። አሁን ላይ ዳግም የተወለድኩ ያክል ነው የሚሰማኝ። ታውቂያለሽ፣ አንዳንዴ ዝም ብዬ ሳስበው ማህሌት እንኳን ወደዚህ ቤት ለስለላ ላከችኝ እላለሁ። ለምን እንደዛ አልሽ? እሷ ወደዚህ ቤት ባታስገባኝ ኖሮ እናንተን የመሰሉ መልካም ሰዎች እንዴት አውቅ ነበር? ምናልባትም እዛ ቦታ ላይ ሆኜ የቡና ቤት አሻሻጭ ሆኜ እቀር ነበር። በእርግጥ ለዚህ ብሩኬ ነው በደንብ ማመስገን ያለብሽ። ያመጣኝ እሱ ቢሆንም እናንተ ደግሞ ልክ እንደ እህት ተቀብላችሁኛል። ደግሞ የመጣሁበትን ዓላማ እንኳን ሳታውቁ ልክ እንደ ሰራተኛ ሳይሆን ልክ እንደ ቤተሰብ ቆጥራችሁኛል። ኤዱዬ አንቺን ብትሆኝ እኮ ያልተነገረልሽ ጀግና ሴት እኮ ነሽ። ገንዘብ ሳያታልልሽ ለእውነትና ለህሊናሽ ብለሽ የቆምሽ ሰው እኮ ነሽ። እናንተ የሰጣችሁኝ ፍቅር ነው እኮ ሀሳቤን እንድቀይር ያደረገኝ። አሁን እኔ የምልሽ ኤዱዬ መጀመሪያ ወደ አልሽን ጉዳይ ብንመለስስ? አይ እኔማ እኮ ስለ መድብል ልጠይቅሽ ነበር። አይገርምሽም? እሱን የምታይበትን መንገድ በደንብ እየቃኘው ነበረ። በእርግጥም የሆነ ነገር እንዳለ ጠርጥሬያለሁ። እንዴ ደግሞ ምን ሊኖር ይችላል? ውይ ኤዱዬ የሆድ ምቀኛ ብቻ መሰለሽ እንዴ? የልብ ምቀኛ ምላስ ነው። ይሄ ደግሞ ምን ማለት ነው? ካለመናገር ደጃዝማችነት ይቀራል ሲባል አልሰማሽም? እሺ አሁንስ አልገባሽም? እኔ ምንም የምታወሪው ነገር እየገባኝ አይደለም። እውነት እንደው ኤዱ እንዳይገባሽ ፈልገሽ ነው እንጂ ሳይገባሽ ቀርቶ ነው? አይ እኔማ እኮ ፍቅረኛ ወይ ደግሞ እጮኛ ምናምን ነገር እንዳለው ልጠይቅሽ ነበር እኮ። እና ተሳሳትኩኝ? ምኑን ነው የተሳሳትሽው? መድብልን አፍቀረሻል አይደል? ምን ነው ደነገጥሽ? እሺ እንደዛ ካልሆነ ፍቅረኛ እንዳለው መጠየቁ ምን አስፈለገሽ? ባውቅ ችግር አለው? እንግዲህ ለምን ይሄን ጥያቄ እንደጠይቅሽኝ ካልነገርሽኝ እኔም ምንም አይነት ነገር አልተነፈስም። እሺ በቃ ታዩ። እኔ ግን እንዳንቺ አይደለሁም። እሺ ለማንኛውም እኔ እስከማውቀው ድረስ ቆይ ኤዱዬ ለምን ራሱን አትጠይቂው? ወይ ቅድስት ወሽመጤ ነው እሺ ጉምድ ያደረግሽው። አይገርምሽም ኤዱዬ? እንዲያውም ይሄንን ከራሱ አንደበት ነው መስማት ያለብሽ። በርቺ። በነገራችን ላይ ኤዱዬ በትላልቅ ሰርጎች መሀል ትናንሽ ሰርጎች አይጠፉም ይባላል። ይሄ የሚጀምረው ከሚዜዎች ይመስለኛል። ይልቅ ቀልጠፈ በአንዷ ሰዓት ቀድማሽ። ያፈቀርኩትማ ገና ነው እንዳየሁት ነበር። እውነትም የልብ ምቀኛ ምላስ ነው።
ምን እያሰብሽ ነው? ሁሌም የኔ ህልምና ሀሳብ አንድ አይነት ነው። ከኔ ጋር ተጋብቶ በአንድ ጣራ ስር መኖር። በእርግጥ ካንተ ጋር ከሆንኩ ጣራም ባይኖረው ችግር የለውም። አንቺ ጠበቃው የቤታችንን ጉዳይ እንግዲህ ካስተካከለን ይዛን ይሆናል ማለት ነው። ግን ደግሞ እስከዛው ድረስ ተከራይተን መውጣት እንችላለን። ስንቴ ነው የምነግርህ? እኔ ራሴ ቤት መግባት ነው የምፈልገው። እሱ ጊዜ የሚወስድብን ከሆነስ? በዛ ላይ ደግሞ የቤቱ ጉዳይ እኮ ላይሳካ ይችላል። አዲስ ቤት ደግሞ ለመግዛት በደንብ መደራጀት ያለብን ይመስለኛል አይደል? እያስጨነኩ ነው አይደል? በፍጹም ያኔ አንቺ መቼ ማስጨነቅሽ ነበር? ደግሞ ለአንቺ ብጨነቅስ አድርጎልኝ የኔ ነው። እድሜ ልኬ እንደምገዛልሽ ቃል የገባሁልሽን መቼ መርሳት የለብሽ። ታውቃለህ፣ ቃላቶች እኮ ለእኔ ህይወት ናቸው። የተግባር ሰው እንደሆንኩም ታውቂያለሽ አይደል? መቼ ነው ግን ከከተማ ወጥተን ዘና የምንለው? ያንን ቀን በጉጉት እየጠበቅኩ ነው። እንግዲህ ከሰርጉ በኋላ ነው የሚሆነው። አንቺም ደግሞ ሚዜ መሆንሽን አዘጋጅ ይችላል። እኔ ግን ከዛ በፊት ለአንድ ለ3 ቀን ብቻችንን ወጣ ብለን ዘና ብለን ደስ ይለኛል። ሉላ፣ በዚህ ሰዓት ስንሄድ እነ ብሩክስ ደስ የሚላቸው ይመስልሻል? እዛ ላይ ደግሞ የሰርጉ ጊዜ እየደረሰ ነው። አንቺ ምንድን ነው ያስቸኮለሽ? እዚህም እኮ ደስ የሚል ጊዜ እያሳለፈ ነው አይደል? እኔ የምልህ ቆይ ግን ባረግዝስ? ምን ነው ደነገጥክ? እንዴት ያልጠበኩትን ጥያቄ እየጠየቅሽኝ እንዴት ነው የማልደነግጠው? እንድስቅ ነበር የጠበቅሽው? ምንድን ነው የተፈጠረ ችግር አለ? ችግር ነው ያልከው? እሺ ነገር ፊት ታወቀሽ ነው። ገና ሳንጋባ እኮ በጣም ነገረኛ እየሆንሽ ነው እኮ። እኔን ነገረኛ? እሺ በቃ ከፊት ለፊቱ ቁም የሚል ቃል እጨምርበታለሁ። የኔ ቁም ነገረኛ። ቆይ ግን ለምን እንደዚህ ያልሽ? ዝም ብዬ ነው። ዝም ብለሽማ አይሆንም። አሞሻል? ኧረ ደህና ነኝ። ከትላንት ማታ ጀምሮ እኮ መጸዳጃ ቤት ስትመላለሽ ነበር። የበላሁት ምግብ ስላልተመቸኝ ነው አልኩህ አይደል? ከሆነ ችግር የለም። ካልሆነ ችግር አለው ማለት ነው። ሉላ ምን ሆነሻል? ወጣላት ነገረኛ ሴት ወጥቶሻል አይደል እንዴ? ወይ ሉላ፣ የሉላ መጨረሻሽ እንደዚህ ነገረኛ። እሺ ዛሬ ደግሞ ሰላምታ የለም። እንዴት ነህ ብሩክ? ዝግጅት እንዴት እየሄደልህ ነው? ስለ ዝግጅቱ ተውና ምን ሆናል? ምንም አልሆንኩም። ስለኔ ምንም አታስብ። ምንም አልሆንኩም ትላለህ እንዴ? ፊትህ ላይ እኮ በደንብ ነው የሚያስታውቀው። እዛ ካሌብ የሚባል ሰውዬ ጋር ሄደህ ነበር አይደል? ካሌብ ጋር እኔ ብሄድም ምንም እንደማያደርገኝ እኮ ነግሬህ ነበር። ግን ይህን ያህል ህይወትን አደጋ ውስጥ መክተት ነበርብን? ምን ብል ብሩክ፣ ምን አለ ስለኔ ማሰብን ትተህ ትኩረታችንን ሰርጉ ላይ ብቻ ብናደርግ። ይልቅ የት ነው የሚሆነው ሰርጉ? መናፈሻ ነው? አዳራሽ ነው? ምንድን ነው ያሰብከው? እስኪ ንገረኝ። ምን ብሎክ ነው ካሌብ? እባክህ ብሩክ፣ ድጋሚ ወደኋላ መመለስ ያለብን አይመስለኝም። እኛም እኮ እንደሌላው ነገ የሚባል እኮ ነገር አለን አይደለም እንዴ? ስለኛ ነገ እንጂ ስለራስ እኮ አይደለም እያወራ ያለው። አንተ ዛሬ ላይ ትልቅ ችግር ውስጥ ሆነ እንዴት ነው እኛ ስለ ነገ የምናስበው? ብሩክ፣ ካሌብ ገና እዛ ከመድረሴ ሁለት መጥፎ ነገር ነው ያዘዘኝ። ሲጀመር እኮ አንተ እዛ ቦታ መሄድ ስህተት እንደነበረ ደጋግሜ ነግሬህ ነበር። ቆይ ለመሆኑ ምን ብሎክ ነው? በቅድሚያ ትዕዛዜን ለመቀበል ዝግጁ ነህ? ችግር የለውም፣ እዘዘኝ። ትዕዛዝ አልፈጽም ማለት ግን በጣም ያስቀብጣል። ምንድን ነው ትዕዛዙ? በጣም ቀላል ነው። ሁለቱንም በቀላሉ ልታደርጋቸው የምትችላቸው ነገሮች ናቸው። ያንተ ቀላል እኮ ለእኛ በጣም ከባድ ነው። ቆይ ለመሆኑ ግን ያቺ ትትና የት እንዳለች ታውቃለህ? ትትና? ምን ነው ደነገጥክ? አይዞህ፣ ዝና እኮ ትትናን አንተ እንዳስመለጥካት ነግሮኛል። ግን ይኸውልህ ያለፈው አልፏል። ቂም አልያዝኩብህም። አንተን የሚያክል የተከበረ ሰው እንደዚህ ታች ወርዶ ስለ አንዲት ተራ ሴት
ሲጨነቅ ሳይ ነው መደንገጤ እንጂ ለሌላ አይደለም። ይኸውልህ ከአውስትራሊያ አንድ ወዳጅ ደውሎ ነበር። ልክ እንደኔ ከመጠጡና ከጭሱ ያዘወትር ነበር። እናም በመጨረሻ ሳምባው ከጥቅም ውጭ ሆነ እና ያው እዚህ በእጃችን ያሉ ልጆች በሙሉ ናሙናቸው ተወስዶ ቼክ ቢደረግም አንዳቸውም ከሰውየው ጋር ሊገናኝ አልቻለም። እና ትህትና ብጠፋም ናሙና እዚህ እንደቀረ ታውቃለህ አይደል? ዶክተሮቹ ለማንኛውም ብለው ቼክ ሲያደርጉት ከሰውየው ጋር ተመሳሳይ ሆነ። እቺ ትህትና የምትባለው ግን ምን አይነት ምታተኛ ልጅ ነች? እና ኩላሊቷ አልሆን ሲላችሁ ሳምባዋን አውጥታችሁ ልትሸጡት ነው? አንደኛውና ዋነኛው ስራችን ይመስሉኝ። ግን እኮ ይሄንንም ትቶ ሌሎችን ስራዎች መስራት ይቻላል አይደለም እንዴ? ለአንተስ ቢሆን የነዚህ ምስኪን ሰዎች ስጋ እያወጡ መሸጥ አግባብ ነው ትላለህ? አልገባኝም። አንተ ስራ አድርግ የተባልከውን ነገር ማድረግ ብቻ ነው። አንተ ማን ስለሆንክ ነው በእጃችን ስላሉ ሰዎች ወይም ልጆች የምትጨነቀው? እሺ እንደምንም ብዬ እፈልጋታለሁ። ፈልግና አምጣልኝ። ከተማ ውስጥ በሙሉ አሳት። ይኸውልህ የጅብም ሆነ የቀበሮ ጉድጓድ ሁላ እንዳይቀር። አያገባኝም። በዚህ ልጅ የተነሳ ግን ድጋሚ መክሰር አልፈልግም። ሌላኛው ስራ ምንድን ነው? ያዝና ከ3 ቀን በኋላ ፍርድ ቤት እንደሚቀርቡ ሰምቻለሁ። እና እሱን እንዳስወግደው ነው? እርግጠኛ ነኝ ይሄንን እንኳን ደስ እያለን የምታደርገው። ቆይ ይሄንን እንዴት ነው ላደርገው የምችለው? ዝና እኮ ከባድ ወንጀለኛ ነው። ስለዚህ ከባድ ወንጀለኛ እንደመሆኑ በከባድ ጥበቃ እኮ ነው ፍርድ ቤት የሚቀርበው። ታዲያ ምን ችግር አለው? እዛ እስር ቤት ገብተህ ተጨርሰዋለህ። ምን ካሞን ምን ሆነሃል አንተ ልጅ? ቆይ ከመቼ ጀምሮ ነው እንደዚህ ሆንከው? በሆነ ባልሆነው መደንገጥ አብዝተሃል። የድሮውን ዘሩባቤል አምጣው እንጂ። እሺ መውጫውን ካመቻቸህልኝ እስር ቤት ገብቶ ዝናን መጨረሱ ለእኔ ቀላል ነገር ነው። መውጫውን ሳላዘጋጅ ዝም ብዬ ወደ እሳት ውስጥ የምልክ ይመስልሃል? እንዴ ማለት እህቴ እባክሽ ይቅር በይ፣ እባክሽ ይቅርታ አድርጊልኝ። ድጋሜ ከዚህ ቤት እንዳታባድሪ። በድዬሻለሁ፣ አጥፍቻለሁ። ግን እባክሽ ይቅር በይኝ እህቴ፣ እባክሽ ልለምንሽ። እባክሽ ተነሽ ማለት ይቅርታ አድርጊልኝ። ቆይ ምን ሆነሽ ነው እንደዚህ ጥቁርቁር ጉስቁልቁል ያልሽው? ፈጣሪ ለሰራሁት ዋጋዬን በደንብ አድርጎ እየከፈለኝ። እባካችሁ እናንተ ባይሆኑ ይቅር በሉ። ለመሆኑ ግን ምግብ በልተሻል? በቃ ምግብ ይዤልሽ ልምጣ። ይሄ በፍጹም አይሆንም። በጭራሽ ሊሆን አይችልም። ብሩክ አንድ ነገር ልንገርህ፣ መቼም ቢሆን ትህትናን አሳልፌ አልሰጠውም ለዚህ ወሮ በላ። እኔ ስጋት የሆነብኝ ከትህትና ይልቅ ስለ ዝና ነው። ይኸውልህ እርግጠኛ ነኝ ካሌብ የሆነ ሴታፕ አዘጋጅቶልን ነው የሚሆነው እዛ እስር ቤት አንተን ለመላክ የፈለገው። አሁን ይሄ ለኔ ጠፍቶኝ ይመስላል። ምንም እንደማያደርግ እርግጠኛ ነኝ። ምን? በምን እርግጠኛ ሆንክ? አንተ እኮ እሱን ትልቅ ንብረት እኮ ዘርፈት ተሰውረ ነበር አይደል? እሱም ደግሞ ይሄንን አንተ እድሜ ልኩን እያሳደን ነበር ይኖሩ። ስለዚህ አሁን ደግሞ ይሄን መሰል አጋጣሚ አግኝቶማ አንተን ዝም ብሎ አይለቅም እንደዚህ እንደዋዛ። ይልቅ አንተ አትጨነቅ።
ሁሉንም ነገር እኔ እንደሚሆን አድርገው ሁሉንም እንዴ ነፍስ ላጥፋ እያልከኝ ቆይ እንዴት ነው ማልጨነቀው? አታስብ አንተ ለሱም ቢሆን ሌላ መላ ፈልግለታለሁ። አንተ አትጨነቅ። ደግሞ መላው ከዛ እብድ ሰውዬ ለመጨረሻው ጊዜ መራቅ። ሲጀመርም ከመጀመሪያው አንስቶ እዛ ሰውዬ ጋር መሄድ ስህተት እንደነበረ ደጋግሜ ነግሬኝ ነበርኩ መድብል። ይኸውልህ ብሩክ ካሌብ እኮ ዝናን እስር ቤት ባሉ ሰዎች ሊያስገድለው ነበር። ግን አንዳቸውም ይሄን ስራ መስራት ስላልቻሉ ለዛ ነው እኔን እስር ቤት ድረስ የላከኝ። ይኸው እኔ ደግሞ ደጋግሜ ልንገርክ፣ ይኸው እኔም የመጨረሻ ቃሌን ልንገርክ፣ አንዱንም የካሌብን ስራ እንድሰራ አላደርግም። ብሩክ ምን ሆነሃል? አሁን እኮ ቢያንስ ሰላማችን ተመልሷል። ቢሆንም የተመለሰው የእኛ እንጂ ያንተ አልተመለሰም። ምን ሆናል? ቆይ ግን ለምን ካልሆነ ከዚህ ሀገር አትወጣም? ምን ምንድን ነው ያልከው? ለምን ከሀገር አትወጣም ነው ያልከኝ? አዎ አረ እንዳያንቅሽ። ለነገሩ ምግቡ እንደዚህ አንቀሽሽ ቤት በኩል ያንቅሻል። ምግብ ከበላው እኮ 2 ቀን ሆነኝ። መድብል የሰጠኝን ብር ደግሞ ሌቦች ወሰዱብኝ። መድብል? አዎ መድብል በጣም ጥሩ ሰው ነው። ትክክለኛውን ማህሌት ፈልጌ እንዳገኛት የረዳኝ እሱ ነው። አሁንም ቢሆን ትክክለኛውን መንገድ እንድይዝ ያደረገኝ እሱ ነው። ሌላኛው መንገድ ስትይ አልገባኝም። ከዚህ በኋላ ማህሌትን መቼም ቢሆን በክፋት ጎዳና ላይ አታገኛት። እሱን እንኳን ታዩ። እስኪ ንገሪኝ፣ ምን አተርፋለሁ ምን አገኛለሁ ብዬ ነው ከአሁን በኋላ ክፋት የምሰራው? እስኪ እስካሁንስ ቢሆን ይሄን ሁሉ ክፋትና ተንኮል በማድረጌ ምን አገኘው? ምን አተረፍኩኝ? ከልብሽ ከሆነ እየወጣ ያለው ንግግርሽ ደስ ይላል። ይልቅ አሁን አዲስ ማንነትን ይዤ ወደ እናንተ ስቀርብ አትክፉኝ፣ አቅርቡኝ ባካችሁ። የኔን ታዩና ባቀረብሽ ቁጥር እኮ እየገፋሽ ያለሽው ያስቸገርሽ ያለሽው አንቺ ነሽ። አሁን ያቺ ማህሌት የለችም ሞታለች ያልኩሽ እኮ ነው። ከሆነ ጥሩ። እኔም አዲሷን ማህሌት አዲሷን እቴ እንደ አዲስ ብታወቅ በጣም ነው ደስ የሚለኝ። ስራ እስካገኝ ድረስ ለትንሽ ጊዜ እዚህ መቀመጥ እችላለሁ? መርዞ ስላለ ቅር ካላለሽ በእኔ በኩል ችግር የለውም። አይ እንደውም መርዞ መኖሩ አሪፍ ነው። ስራ ይፈልግልኛል። ምንም ስራ ይሁን አልመርጥም። የቤት ሰራተኝነትም ቢሆን እገባለሁ። አደራ ማህሌት፣ እኔን ግን ተያሹኝኝ እንዳትይ። ከዚህ ሀገር ለቀህ ለምን አትሄድም ያልከኝ? እና ታዲያ እዚህ ቁጭ ብለህ ካሌብ ህይወትን ሲያጠፋ ዝም ብዬ ማየት ነበረብኝ? ይኸውልህ ብሩክ፣ የማንንም ወሮ በላ ፈርቼ ሀገሬን ጥዬማ የትም አልሄድም፣ የትም። አሁን እኮ ከዝና ጋር አይደለም እኮ እየተጋጨ ያለው መድብል፣ ካሌብ ከሚባል ከትልቅ ተራራ ጋር ነው እየተላተምክ ያለው። ነገሩ ጥፋተኛው እኔ ነኝ። ይሄንን ጉዳይ ለአንተ ማማከር አልነበረብኝም። ይኸውልህ ብሩክ፣ በቃ አንተ ዝም በል፣ በቃ ተው። ትኩረትህን ብቻ ሰርግ ላይ አድርግ። ይሄን ነገር ለኔ ተውልኝ። ቆይ ግን ያንተ ህይወት በእንጥልጥል ኖሮ እኔ እንዴት ነው ስለ ሰርግ የማስበው? መድብል ምን እያልክ ነው? ያን ያህልማ ራስ ወዳድ ሰው አትሆን። ለቅድስት ማስብላት እንጂ ቤተሰቦቿስ ምን ይላሉ? ይሄንን ጉዳይ ምክንያት አድርገህ ሰርጉን ልታራዝመው ነው? የቱ ነው ተራ ምክንያት? ህይወትን በዚህ ልክ አደጋ ላይ መጣሉ ነው ተራ ምክንያት? ይኸውልህ ብሩክ፣ አንድ ነገር አስታውስ። እግዚአብሔር እስካለ ድረስ እኔ ምንም አልሆንም። ይልቅ ይሄንን ጉዳይ እኔ ጨርሰዋለሁ። እኔ ተውልኝ። ወደ ቀደመ ሙዳችን እንመለስ። እኔም አንድ ነገር ልንገርህ፣ ወደዛ እስር ቤት መቼም ቢሆን አትሄድም። ዝና የሚባለውን ሰውዬ ደግሞ ከፈለገ ሌላ ሰው ልኮ ማስገደል ይችላል። እኔ የምፈልገው ያ ካሌብ የሚባል ሰውዬ ከወንድሜ ህይወት እንዲወጣ ብቻ ነው። አንተ ለምንድን ነው ስነግርህ የማትሰማው? ብሩክ በቃ ተው፣ ይሄን ጉዳይ እኔ ጨርሰዋለሁ። በቃ ተው። እና ክላስ እንዴት ነው? ቆንጆ ነው። አዲስ ጓደኛ እኮ አገኘሁ። ኧረ እባክሽ ማንን? ኢቫናን። ኢቫናን? አንቺ ዋና አስተዋውቅሽ ሌላ ጓደኛሽ? እንደውንም አስታወስኩት። ለምንድን ነው አሁን ያላመጣሻት እኛ ቤት? በቃ አንድ ቀን ምሳሌ እኔ እንደምረሳ ታውቂ የለ እንዴ? በቃ የረሳው እኮ ነው። በእናትሽ አንቺ ደግሞ ምን ሀሳብ ኖሮብሽ ነው የምትረሺው? ራስ ፈቀደው ስድብ።
ማለት አንቺ ሐሳብ የለብሽም ቂጣ ዘንባጣንሽ እያልሽኝ ነው? የምን ዘንባጣን ያልሽው? ምን ነው ዘንባጣውን ብቻ ጠበቅ አደረግሽ ሌላውን ለማውራት ፈራሽ? ይኸውልሽ ምሳሌ እኔ ባንቺ ምክንያት ከነቡራ ጋር መቀያየም አልፈልግም። አንቺ ነሽ ለልጅቷ የማይሆን ቃላት እያስተማርሽ እያበላሸሻለሽ ብለውኛል። ምሳሌ ግን ቆይ እኔ ምን ብዬሽ አውቃለሁ? ምን አስተምርሻለሁ? ምን ያላስተማርሽኝ ነገር አለ? ምን ማለቴ ምን አስተማርሽኝ? ላስጠናሽ ብለሽ መተሽ እኮ እኔ ነኝ አንቺን ማስጠናሽ። ምን? ኧረ ምሳሌ አሁን አንቺ እኔ አበላሽሽ ነው የሚባለው ወይስ አንቺ አበላሽሽ ነው የሚባለው? ይልቅ ለምን የና አባዬ ሰርግ ላይ አበባ በታኝ አትሆኚም? አይሻልሽም አድማ በታኝ? አድማ በታኝ አልሽ? ምንድነው ደግሞ አድማ በታኝ? አላቅም። ልክ እንደዚህ ጥያቄ ታበዥና መልስ ሲሰጥሽ ሄደሽ ለነ ቅድስትዬ ተናግረሽ እኔን ልታስቆጪኝ። በእርግጥ ቅድስትዬ እኔ ነበር አበባ በታኝ ያለችኝ፣ ግን ቦታ መቀያየር ፈለኩኝ። ጉሽ ጭራሽ በእናትሽ ሰርግ አንቺ ሚዜ መሆን አማረሽ? ምን ችግር አለ? አሁን እኮ እያደግኩ ነው። ለምን አንደኛሽ ሙሽራ አትሆኚም? ለሱ እንኳን በጣም ገና ነኝ። ገና ነኝ ነው ወይስ ገና ነን ነው? ኧረ ምሳሌ እኔ እኮ አድጌያለሁ። ይኸውልሽ ባለ ማግባት ደርሻለሁ። ምክንያቱም 18 ዓመት አልፎኛል። ቆይ አንቺ ስንት ዓመትሽ ነው? በቅርቡ እኮ 13ኛ ዓመቴን አከብራለሁ። የሌሎችን ባላውቅም ግን አንቺ ጋር ለመድረስ 5 ዓመት መጠበቅ ያለብኝ አይመስለኝም። ምንድን ነው ያልሽው? ህፃንሽ እያልሽኝ ነው ምሳሌ? ምንድን ነው ከዚህ በኋላ ስራ ሳልመርጥ ያገኘሁትን ስራ ሁሉ እሰራለሁ። መጀመሪያ ግን የበደልኳቸውን ሰዎች ሁሉ ይቅርታ መጠየቅ አለብኝ። የምር ግን ከልብሽ ነው እያወራሻለሽ? እኔ እኮ አንቺን ምንም አላምንሽም። ዝና እንደፈለገ ተጫወተብኝ። ካሌብ ደግሞ በተራው በነፍሴ ላይ ቀለደባት። ካሌብ ምን አርጎሽ ነው? መድብልን ብትፈልግ ግደላት፣ ከዚህ በኋላ አታስፈልገኝም አለው። መድብል ሊገልሽ ነበር እንዴ? መድብል ከጠበቁት በላይ በጣም አስተዋይና ጎበዝ ሰው ነው። ጠበቃው ካሌብ ጋር እንዳለ ሲያውቅ ሁሉም ኃላፊነት ሁሉም ስራዬ እንደሆነ ሲገባው እንደ በፊቱ አግቶ አላሰቃየኝም። በስነ ስርዓት ነበር አግቶ ሲያናገረኝ የነበረው። ጠበቃውን አሳልፈሽ ለካሌብ እንደሰጠሽው አውቆ ነው መድብል በስራቱ ያዋራሽ? የጠበቃው በካሌብ እጅ መያዝ እጅ ቢኖርበትም ከዛ በላይ ግን በጣም ትልቅ የሆነ ጥፋት ልሰራ ነበር። ምንድነው እሱ? ተይው እባክሽ፣ ይሄንን እንኳን ልናገረው ሳስበው ራሱ ይሰቀጥጠኛል። ምን ልታደርጊ ነበር? እየጠበቁሽ እኮ ነው። ምሳሌ ለካሌብ አሳልፌ ልሰጣት ነበር። ምን? ካሌብ ደግሞ ልጆቹን ወስዶ ምን እንደሚያደርጋቸው ብታውቂ ከዚህ በላይ ነበር ደግሞ በደንብ አውሬነት የሚታይሽ። ይቅርብኝ፣ ምንም መስማት አልፈልግም። እና መድብል ይሄን ሁሉ በደልሽን እያወቀ ነው ይቅር ያልሽ? ከይቅርታ በላይ ደግሞ አስተማረኝ። ለካሌብ ደውሎ ጠበቃውን ካለቀከው ገላታለሁ ሲለው ከፈለከ አሁኑኑ ግደላታለሁ። ሌላ ሰው ቢሆን ኑሮ ከሰራሁት ግፍና በደል የተነሳ እዛው ላይ ወዲያውኑ አንቆ ይገለኝ ነበር። እሱ ግን እና መድብል ምን አደረገ? እስኪ ይሄኛውን መንገድ ሞክሪው ብሎ በነፃ ለቀቀኝ። ከሱም አልፎ ደግሞ ምንም ገንዘብ ስላልነበረኝ ገንዘብ ሰጥቶ ላከኝ። ያው ብሩ የሌቦች ሲሳይ ቢሆንም ሌቦች ግን እንዴት ነው ብሩሽን የዘረፉሽ? ራሴን እንደምንም አሰባስቤ ያው አዲስ ህይወት ለመጀመር ቤት ልከራይ ደላላ ነኝ ብሎ የሆነ ሰው ጭሮ ወዳለ ቦታ ወሰደኝ። ከዛ የሆነ ጓደኛው መጣና ለሁለቱ ነው ያለኝ ገንዘብ ስልኬንም ሁሉንም ነገር ወሰዱብኝ። ደላላ ነው ያልሽው? መርዞን አግኝቼ ባናገረውማ ጥሩ ነበር፣ ግን እኔ እዚህ ሰፈር መኖሩን አልፈለኩትም። በቃ ራቅ ብዬ የራሴን ህይወት ለመጀመር ነበር አስቤ ነበረው። እዚህ ምኖርሽ የትም ዋናው ነገር ባደረግሽው ነገር ተጸጽተሽ የራስሽን ህይወት ለመጀመር መዘጋጀትሽ ነው። እመኚ፣ ከዚህ በኋላ ለማንም ሰው አደጋ አልሆንም። ማንም ሰው ላይም ደግሞ ክፋት ላደርግ አልችልም። እድሜ ለመድብል። አሁን ላይ የጥላቻ የተንኮል ሀሳቤ ሁሉ ተነቅሎልኛል። ወደ ካሌብ ጋር መሄድክን ምንም አልወደድነውም መድብል። በቃ ሁላችሁም ከመሬት ተነስታችሁ እኔም መውቀስ ነው አስራችሁ። ሁላችንም እኮ ስላንተ ስለምንጨነቅ ነው ይሄን እያደረግን ያለነው። ሰማኛለህ ጠበቃው፣ እኔ እኮ ሕፃን ልጅ አይደለሁ። የምሰራውን የማደርገውን የማውቅ ሰው ነኝ። ይገባሃል? መቼም ያ ካሌብ ያለምንም ነገር ዝም ብሎ አለቀቀ።
ሰማኛለህ? እኔ እኮ ቤቱ ድረስ ሄድኩለት እዛው ቤቱ አስሮ እንዲያስቀምጠኝ አይደለም። የግድ ጠላቴን ድባቅ ለመምታት አጠገቡ መሆን ስላለብኝ ነው። መድብል፣ የኛም ስጋት እኮ እሱ አጠገብ መሆን ነው። እኔ ከሱ በራኩ ቁጥር እሱ ደግሞ እኔን ለመጉዳት ሲል በዙሪያ ያሉትን ሰዎች ህይወት ስጋት ላይ መጣል ይመስለኛል። ልክ እስካሁን እንደመጣ ነው መንገድ ማለት ነው። እንግዲህ የምትሰራውን አንተ ታውቃለህ። ቆይ ለምን ነበር አስቸኳይ እየጠራኸኝ? ካሌብ ጠላቶቹን የማጽዳት ዘመቻ ላይ ነው። እርግጠኛ ነኝ ከዝና ቀጥሎ ታርጌቱ የሚያነጣጥረው አንተ ላይ ነው። ቆይ ዝናን ገደለው እንዴ? እኔ እንድገለው አዞኛል። እርግጠኛ ነኝ ቀጣይ ደግሞ የምትሆነው አንተ ነህ። በኔ እጅ ባልገልህ እንኳን በሌላ ሰው ያስገድልሃል ብዬ ስጋት አለኝ። እና ቆይ ምን አድርግ እያልከኝ ነው? አንድ ነገር ልምከር። ይኸውልህ ለጥቂት ጊዜም ቢሆን ይሄን ከተማ ጥለህ መሸሽ አለብህ። እኔ ቤተሰቦቼን አሸሽ ይሆናል እንጂ ከዚህ ቦታ የትም ንቅንቅ አለለ። ጠበቃው ምንድነው የምትለው? ምንን ስማኝ እንጂ። ምንም ቢሆን እኮ የህግ ሰው ነኝ። የህግ ሰው ደግሞ የመጣውን ነገር ፊት ለፊት ይጋፈጣል እንጂ አንድ ነገር ኮሽ ባለ ቁጥር የትም እየተነሳ የሚደነብር ሰው አይደለም። አይገርም? በብዙ ስቃይና መከራ መካከል የተገኘ ድል በል። እውነት ግን አብረህ ሄደህ ትሞት ነበር? ዝና እኮ ሊገልህ ይችል ነበር። እንዴ በአንቺ ከመጣ ሺህ ሞት ቢመጣ ሁሉንም ለመቀበል ዝግጁ ነኝ። እንግዲህ ፈጣሪ ይሄንን ቀን ካሳየን ወደ ሌላ ምዕራፍ ህይወታችን ቢሻገር ምን ይመስላል? ተሻግረናል እኮ ነው ወይስ ቀለበቱን እንደ ሌላ ምዕራፍ አልቆጠርሽው? እኔ ግን አሁንም ቢሆን አብሬህ መኖር ነው የምፈልገው። ድግሱም ይቅር፣ ቬሎውም ይቅር፣ ግርግሩም ይቅር። ዝም ብለህ መዘጋጃ ቤቱ ሰደኝና አግባኝ። እንዴ ሉላ፣ ምንድነው እንደዚህ ለመጋባት በጣም የቸኮልሽው? ገና እኮ ብዙ የፍቅር ጊዜዎችን እናሳልፋለን። በዛ ላይ ደግሞ አልጠገብኩሽ። እና እሱ ስንጋባ አይደርስም? ያኔማ ብዙ ጣጣዎች ይመጣሉ። ለምሳሌ ልጅ። ይሄ ልጅ የሚለው ቃል ግን በጣም በዝቷል። ምንድነው ነገሩ? እኔ ግን ከተጋባን በኋላ ይሄ ፍቅር እንዲቀንስብኝ አልፈልግም እኮ። መጀመሪያውኑ ስጋትሽ መች አጣሁት። አይዞሽ፣ ከአንቺ ቀንሼ ለልጄ የሚሰጠው የተለየ ፍቅር አይኖርም። ልቀንስስ ብትል ማን ያስቀንሳል? ይሄ ነገር ምንድን ነው? በጣም ተደጋገመ። ቆይ መድብል፣ እስከ መቼ ድረስ ነው እነሱን ፈርተን እየሸሸን የምንኖረው? ሞት እንደሆነ አንዴ ነው። እኔ አሁንስ የመጨረሻ ትክት ያለኝ ይሄ ነገር ነው። ይኸውልህ አንድ ነገር ልምከርህ ጠበቃው፣ ለቤተሰቦች ስትል ፈሪ ብትሆን ነው የሚሻለው። መድብል፣ ቤተሰቦችን መልሼ ወደ ባህር ዳር ልካቸዋለሁ። እኔ ግን ከእናንተ ተለይቼ የትም ንቅንቅ አልልም። ይሄ ደግሞ የመጨረሻ አቋሜ ነው። ቆይ ግን ለምንድን ነው ሁላችሁም እንደዚህ ችክ የምትሉት? ምንድነው ችግራችሁ? ለምን ነው ሰው የሚላችሁ ማሰሙት? ይኸው ካሌብ ደወለ። ደግሞ አሁን ደውሎ ምን ሊያዘኝ ነው? ሄሎ ካሌብ። ከዛ ጠበቃ ጋር ምን እየሰራ ነው? ምን ምንድነው? ችግር አለን? ቆይ ከኋላ የሚከታተለኝ ሰው ልከብኝ ነበር እንዴ? ይኸውልህ ቀጣዩ ስራ እሱ ነው። በጣም ጥሩ አጋጣሚ ነው። አሁኑ አጋጣሚ